ወይዬ በቃ ሩታ ሰዎች እንደሚሉት እውነት አብዳ ነው እንዴ እናንተ? የምሬን አልፈልግም በቃ ደቀቃ እዚህ ጋር ያኔ መጀመሪያ ያለችውን መጀመሪያው ያወራችውን መጀመሪያው ደግሞ ስታወራ የነበረውን ነገር ዛሬ ለታደርሳ ለምን በዚህ ልክ ያኔ አብርሽን መፈለግና እሱ የራቃት እሷ ደግሞ መፈለግ መጀመሪያ እንዴት ነበር? እሱ እየፈለጋት እሷ ነበር እየራቀች የነበረው ማለት ነው። አሁን ተገላብጦች ነው እንዴ ነገሩ? ሩታ ሲጀመር አብርሽ አልፈልግም ካላ አንቺ ራስሽን አክብረሽ ራስሽን ሆነሽ ጠንካራ ሆነሽ ማሳየት እንጂ እሱን ለመፈለግ በዚህ ልክ ከሰዎችም ጫጫታ ከሰዎችም ጭቅጭቅ ውስጥ እንዲሁም ደግሞ ሌላ ነገር መፍጠር ሌላ ነገር ውስጥ መግባት ተገቢ ነው ብዬ አላስብም። በነገራችን ላይ ይሄ አቤልም መጀመሪያው ጊዜ ነገሩ ሲጀመር አሁን ሩታ ያለችው የዛኔ እኮ እኔን ልታታልሉኝና እንዲሁም ደግሞ እያስመሰላችሁ ነበር ያላችሁት። ካላስመሰላችሁ ነገሮች በዚህ ፍጥነት ውስጥ ወይም ደግሞ በዚህ በአንድ ወር ውስጥ ሊቀያየር አይችልም። የሩታ ጥያቄ ይሄ ነው። መጀመሪያ እኔ ጋር የነበረችው ስታስመስሉ ነው። አሁንም ደግሞ የሄዳችሁት የነበረው መጀመሪያ ስለሄዳችሁ ነው። ከአቤል አስላን ብጥብጥ ውስጥ ገቡ ማለት ነው። ይሄ ነገር ሲጀምር ተገቢ አይደለም። ለማን ለሩታ በቃ አልፈልግም አለ አይደል? አልፈልግም አበቃ ደቀቃ እዚህ እሱን ማለማማጥ እኔ ምርን አንዱ ሩታን ሳያት እናንተ የሆነ እንደዛ የምትል ለማማጥ አይነት ሰው አትመስለኝም ነበር። የሆነኒ በራሷ የምትተማመንና እንዲሁም ደግሞ በራሷ የምትመራ ሰው ነበር የምትመስለኝ የነበረው። የዚህም ሁላ ሰበብ ደግሞ ዳኒና ያቺ ሜሮን ናት። እነሱ ምን አደረጉ? መጀመሪያውን እንድትቀበለው ያደረጉ እነሱ አሁንም መልሳ ደግሞ አልፈልግህም ያንተ እዚህ ጋር እኮ ብዙዎቻችን ሰምተናል ያወራችው ነገር አይደል? ያኒ ብዙዎቻችን ስንሰማው ነበረው። በቃ አልፈልግም እኔ እንደዛ አይነት ጫምላቃ እንደዛ አይነት ሊክስክስ እንደዛ አይነት ከአንዳንድ ሴት እግር ስር የሚሄድ ወንድ አልፈልግም በቃ ሀኝ ነው ያለችው የነበረው። የዛኔ ሲመጣ ቤቱን አይ በቃ አሁን ልጃችን በጋራ ማሳደግ አለብን እኔ ሁሉንም ነገር ትቻለሁኝ ብላ ሲመጣ ምንድነው የነበረው ያለችው የነበረው? ያንተና እኔ ነገር ያበቃ ደቀቃ ነገር ነው። አሁን አንተና እኔ በፍጹም አንድ መሆን ምንችል ሰው አይደለንም። ስለዚህ እኔ ደግሞ ብቃቴን ላሳይህና የኔን እንደሆን ከላሳይህ ነበር የፈለኩት። ይሄንንም ደግሞ ተሳካልኝ ያሳየሁኝ፣ ግን አንተን የሚፈልግበት ምንም አይነት ምክንያት የለኝም ብላ ሸኘችው። አብርሽ አንደኛ ተስፋ ቆረጠው በዛ ነው። ከዛን ሲቀጥል ደግሞ ይሄ የራቆት ቪዲዮ ምናምን የተባለው ነው። ሀታ የአብርሽን ቤተሰብ ያናደደው ይሄ ነው። አሁን ለታ ግን ያደረገችው ነገር ወይም ደግሞ ባይ ያሏት የነበሩት ሰዎች ጥፋታቸውን ስህተታቸውን እያወቀች ያኒ ከነሱ እንትን ቢላም ከነሱ መራቅ ትታ አሁንም ከነሱ ስር ናት። አሁንም ደግሞ እነሱ የሚሏት ነው የምትሰማው። ለምን ግን እንደዛ? አረ እናንተ ህይወታችሁ ራሳችሁ ምሮ የምሬን በዚህ በህይወታችሁ ሰው ጣልቃ አታስገቡ። በሰው የመጀመሪያ እንትና ብላ ነበር ብዙዬ ማለት ነው። ምን ብላ ነበር? የሰው እየሰሙ ነው ሁለታቸውም፣ ወንድሜም እንደዛ እሷም እንደዛ። ስለዚህ እሷን እንደ ሴት ለመረዳትና እንዲሁም ደግሞ እንደ ሴት ለመምከር እየሞከርኩኝ ነኝ። ያ ደግሞ እሷ ልትቀበለኝ ፍቃደኛ አይደለችም ነበር ያለችው። አሁን ደግሞ ሩታን በዚህ ልክ የሚያንድ እናንተ ኮሜንቱን ብታዩ ወይ ሩታ አጠቃላይ ህዝቡ ተነሳባት እንደናንተ። ይሄንም ደግሞ ተነሳባት በምንድን ነው? መጀመሪያ ያለችው ቃልና አሁን የምታወራው ነገር ያኒ ሰማይና ምድር እየሆነ ነው። ሲጀመር አብርሽ ከፈለጋ ገደል ይግባ፣ የራሱ ጉዳይ። አንቺ ደግሞ የራስሽ ኖሮ መኖር ትችያለሽ አይደል? ምንድነው በዚህ ልክ መለማመን? እንዲሁም ደግሞ ይሄ ህዝብ ሁላ አንቺን እንዲሰድበሽ መሆንሽ ተገቢ አይደለም። በቆርጣና ሆነሽ ራስሽን አጠንክረሽ ልጅሽን ይዘሽ ወደፊት ከምትኖሪው ሰው ጋር ብዙዎቻችን አይተናል። ከአብርሽ እንትን ሰትሉ በፊት ይሄ ደስታ አልነበር እንዴ? ስለዚህ ደስታ ከወደደሽ እውነት እዚህ ጋር ደስታም ያላስመሰለብሽ ከሆነ እውነት ከነ ልጅሽ የሚቀበለሽ ከሆነ ለምን ከደስታ አትኖሪ? በዚህ ልክ ደግሞ ህዝብ እንዲሰድበሽ ለምን ትሆኛለሽ? እንዲሁም ደግሞ ሴት አሰዳቢ እያሉሽ የመጀመሪያ አንሶ አሁንም ድጋሚ እየደገሙልሽ ነው። የምሬ እኔ ብዙ ጊዜ ሩታን ይወዳታል እላችኋለሁ፣ ግን በመጣችበት ላይ ትክክል እያልኳት አልነበረም። ስታጠፋ እንደዛው እንዲሁም ደግሞ አብርሽም ሲያጠፋ እንደዛው። ግን አሁን ለታ ደግሞ ሩታ በፍጹም ትክክል አይደለችም።
በቃ አልፈልግም አበቃ ደቀቃ። ምንድነው መለማመጥ? ከሄዳ እዛ የፈለገበት ለምን ጉድጓድ አይገባ? አንቺ ልጅሽን ይዘሽ የተወሰነ ይቆያለሁ እንዲሁም መጠንከር አለብኝ የምታስቢ ከሆነ የራስሽን ውሳኔ እዚህ ጋር ወስነሽ አይም ደግሞ አሁንም ሰው አስፈልገኛል ካልሽ እንደዛው ጠንካራ ሆነሽ ብትመጪና ብትሰሪ ነው ብዬ ማስበው። እዚህ ጋር እንዴ ከአቤል ጭራሽን ጎሮ ለጎሮ ሊተናነቁ ነው። አቤልም አይፈረድበት። ከዚህ በፊት ብዙ ነገር ሲለሽ እኮ ሰምተናል፣ ሩታን ማለት ነው። አሁን እሷም እጇን ትቀስራለች፣ እሱም እጁን ይቀስራል። ታየኛለሽ። ማናቸውም እዚህ ጋር አቤልም ይሆን እዚህ ዳኒም ይሆን ይሄ ማማም ምንም አይሰሩላችሁ ለእናንተ። ይብስ ነገሩን እያቀጣጠሉ ነው እንጂ። አሁን ደግሞ የሩታ ትልቁ ውሰቷ ምንድን ነው? እንዴ አልፈልግም ካላት በዚህ ልክ መደራደር ምን አስፈለገው? አልፈለገም ካላ በዚህ ልክ ደግሞ መለማመን ምን አስፈለገው? የራሱ ጉዳይ። ጥርግ ካላ ጥርግ ይባል። አንቺ ህይወትሽን ኑሪ። ምንድነው በዚህ ልክ? ያኔ እኔ እምሬንን በጣም ነው የተናደድኩት። በማን በሩታ። በዚህ ልክ ደግሞ የሆነ እንዴ ያ የቀለበቱ ፕሮግራም የተባለው ቀን ራሱ እዛ መሄዷ ራሱ በጣም ነው ያናደደኝ። እናንተ አስመሳዮች አሁንም እዚህ ጋር እያስመሰላችሁ ነው ያለው። አንዳንድ በእግራቸው መሰል የሚታስቡ ልጆች አላቸው። አሁንም የምታደርገው ነገር ሩታ ትክክል እንዲሁም ዳኒ ትክክል የምትሉ አላችሁ ወይ? እናንተ ምንድነው? እንዴት ነው የምታስቡት ነገሩን? እንዳተሳሰባችሁ ጭንቅላታችሁ እግራችሁ ነው እንዴ ያለው? ይሄ ዳኒም ይቺ ሜሩንም ሩታን ጨምሮ አይ በቃ የራሳችን ህይወት እንኖራለን። መጀመሪያ ይሄ ዳኒም ብዙ ነገር አውርተዋል። አይሆነሽም ብዙ ነገር ነው ሰማነው የነበረው። ያ ሁላ ይሁን ችግር የለውም። ያለፋ ነገር ነው። ትላንት ነበር፣ ዛሬ ነው ሊኖርበት ታውኝ አላለም አብርሽ ማለት ነው። አሁን ያ እንዳለው ትላንት ነበር፣ ዛሬውን እናውራው። ጠይብ መሄዳቸው በራሱ ሩታን ይዞ እነሱ ያሉበት መሄድ በራሱ ውርደት ነው። የምሬንን ቢታይ ምን ሊሰራላት? ይሄ ማናት ሜሩን የምታደርጉት ነገርና የምታደርገው ነገር ልናይ ነው የመጣ ነው። ይሄ የጅል ተሳሳብ ነው። እናንተ አያችሁ ምን ተጠቀማችሁ? ተናደዳችሁ እንጂ። ስለዚህ እነሱን መከታተል ወይም ደግሞ እነሱን ያኔ የሚያደርጉትን ነገር እናያለን ከማለታችሁ ሩታ ጠንክራችሁ ይሄ ደስታ የሚባለው እውነት የሚወዳት ከሆነ እያስመሰለ አካል ሆነ እሱን ለምንድነው ይዛችሁ እናንተም እዛ ሆናችሁ ለማትሰሩ እንዴ? ከአንድም ሁለቴ ከሁለትም ሶስቴ ከሶስትም አራቴ በቃ ተውኝ፣ እኔ ህይወቴን ሊኖርበት እናንተ እኔን ተውኝ አላለም። ስለዚህ ሩታ ደግሞ በዚህ ልክ መናደድ በዚህ ልክ መቃጠል ተገቢ አይደለም። ሲጀመር አንቺም የራስሽን ኖሮ የራስሽን ህይወት ያኔ የምትመሪና የምታቂ ሰው ነሽ። የምሬ እኔ በዚህ ልክ እንትን ትሆናለች ብዬ አላሰብኩኝም። ለምን መጀመሪያ በቃ አልፈልግም ይሄ ወረቀቱ ላይ ማለት ነው። አንዳንድ እንዳልኳችሁ አንዳንድ ጅል በእግራችሁ የምታስቡ አላችሁ ዶንቆሮዎች። ይሄ እንትኑ ላይ ወረቀቱ ላይ አልፈርምልሽም እያላት እንዲሁም ደግሞ ብዙ ነገር ተከራክሮ ነበር። አይ ብላ የኒ በግድ ያስፈረመች እሷ ራሷ ናት ሩታ። ጠይብ የዛን እንደዛ የሆነችው ዛሬ በዚህ ልክ መከታተልና በዚህ ልክ እንትን መሆን ተገቢ አይደለም። ሲጀመር ይሄ ዳኒ የሚባለው በሩታ አጠገብ ካራቃ መቼም ሩታ ሰላም አታገኝም። በነገራችን ላይ እሱ ነው ያኒ በጥባጪ ማለት ነው፣ አስመሳይ። ለካስ እኔ እዚህ ጋር አንዳንድ አስመሳይ ልጆችን አያለው። እነሱ በጣም ያስጠሉኛል። እንዴት ነው በዚህ ልክ ሊያስመስሉ የቻሉት? ሩታ ጥፋት ካለባት ሩታን፣ አብርሽ ጥፋት ካለባት አብርሽን፣ ሌላውም አካል እንደዛ ጥፋት ካለባት ሌላውን አካል ወቀሱ ያለው ብዙ ጊዜ አንድ ሰው ስለወደዳችሁ ብቻ ያ ሰው ትክክል ነው ወይም ደግሞ ያ ሰው የሚሰራው ነገር በሙሉ ትክክል ነው ማለት አትችሉም። ምንም ይስሩ ምንም ያድርጉ ጥፋታቸው እንደ ጥፋት እንዲሁም ደግሞ ትክክል ነው የምንለው ነገር ካለ እንደ ትክክል ማውራት እንችላለን። ግን አንዳንዶች አሉ አይናቸውን በቅኔ ወይ አይናቸው ጆራቸው ለኔ የሚሰማኝ ንግግር አይሰማችሁ ይሁን እኔ የማዳምጠው እነሱ ጋር የሚሰሙት ሌላ ይሁን ያኒ ለማስመሰል ልክ አለው። ስለዚህ አሁን ለታ
ምን ሊላቸው ነው? ሩታ በዚህ ልክ መናደድና እንዲሁም ደግሞ በዚህ ልክ መቃጠል አይገባሽም። እሱ ሄዳ ጥርግ ባል አንቺ ማራስሽን ኑሮውን አበቃ ደቀቃ እዚህ ጋር እንዴ እሱ ይሄዳል። እሱ አሁን መከተል መጀመሪያ እሱ ነበር ያ ይሄ ነገር ሲል የነበረው አሁን ተገላብጦሽ እንዴት ሆነ? እሱ ቆርጦላት ሄዳ አይደል? እውነትም ይሁን እውነትም አይሁን እዚህ ጋር ምን